የጾም ጎመን ክትፎ እንስራ። ብዙ ሰዓት የሚፈጅ ነገር ነው ግን it's worth it። በጣም ብዙ ጥቁር ጎመን ያስፈልገናል which is collard greens in English። ቅጠሉን ቀንጥሰን እንጀምራለን። ከዛ በኋላ እናጥበዋለን። Every single leaf needs to be washed because they can be very dirty at times። ከዛ ብረት ድስቴ ውስጥ ትንሽ ውሃና ጨው ከትቼ ያጠብኩትን ጎመኔን ከተዋለሁ። እጥደዋለሁ። ለ1 ሰዓት ያክል ነው የቀቀልኩት። አሁን ሳስበው ውሃ ውስጥ ሚጥሚጣ ብከትም ጥሩ ነው ይመስለኛል። ጎመኑ ሲበስል ትንሽ እስከሚቀዘቅዝ ጠበቅኩትና ውሃ ውስጥ ከሚወጣ ጨመርኩት። ትኩስ ከሆነ በጣም ያቃጥላል። ስለዚህ እስከሚቀዘቅዝ መጠበቅ ጥሩ ነው። ከዛ በኋላ በደንብ አድቅቆ መክተፍ ያስፈልጋል። ከዚህ በኋላ በጣም ቀላል ነው። መክተፉ ነው የሚያስጠላው። I'm going to use the same pot I used to boil it to make the ጎመን ክትፎ። አንዳንዴ ጎመኑን ስንጨምቀው ሙሉ በሙሉ ውሃው ላይ ወጣ ይችላል። ስለዚህ ባዶ ብረት ድስት የከተፍነውን ጎመንን ከትና ትንሽ እንዲበስል እንፈቅድለታለን። ከዚህ በኋላ መቀመም ነው። የጾም የሚያደርገው ዘይት መጠቀማችን ነው። ዘይት ውስጥ ጨው፣ ኮረሪማና ሚጥሚጣ ብቻ ነው የምንከተው። The ኮረሪማ is very important because that's what makes it taste like የፍስክ ጎመን